የተንቀሳቀሰ ነው እግሩ ነው ዋው 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 እግሩ ቁልጭ ብሎ ይታያል አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው እድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ የምር ቤተሰቦች እንኳን ደስ አላችሁ ለማለት እወዳለሁ በመጀመሪያ ደረጃ የአብርሃምና የሩታ ቤተሰቦች የፍቅርዬን ቤተሰቦች እንኳን ደስ አላችሁ ለማለት እወዳለሁ የምሬን ነው የፍቅርዬን ቤተሰቦች ያልኳችሁ እንግዲህ በመክንያት ነው ሁሌ ሰው ደስታ ስለሚያስደስታችሁ ሁሌ ሰው ፈገግ ስለሚያስበላችሁ ሁሌ ሰው ሀዘን ስለሚያሳዝናችሁ ነው እንኳን ደስ ያላችሁ ያልኳችሁ እናንተንም ጨምር የሩታና የአብርሃም ቤተሰቦች በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ የምሬን ነው የትናንትናው ቪዲዮ አይጪ ፕራንክ ሊሆን ይችላል ምናም ብዬ ትንሽ ተጠራጥሬ ነበር እግዚአብሔርን እኔ በስማም የምር ለዚህ ወግ ለዚህ ክብር በመብቃታችሁ ስለናንተ እግዚአብሔር ይመስገን ከማለት ውጪ ምንም አንልም ውድ ቤተሰቦቻችን ይሄው አብርሽና ሩታ የሰው ወግ ደርሷቸው ልጅ ወልደው ሊሰሙ ነው ፍቅራችንም ለዚህ ወግ ማዕረግ እንደምደርስ ምንም ጥርጥር የለንም በድጋሚ የአብርሃምና የሩታ ቤተሰቦች እንኳን ደስ አላችሁ ለማለት እወዳለሁ እንግዲህ ሩታ ጸንሳለች የወረደ በጣም ደስ ብሎኛል እግዚአብሔርን ልጅ ማለት ጸጋ ነው እግዚአብሔርን ከዚህ በኋላ መበጣበጥ መጣላት በቃ ብዙ ነገራቶች ነበሩ በህይወታቸው ሲፈራረቁ የነበሩት ከአሁን በኋላ መጣላት ለምንሽ ጊዜ አይጣሉ መለያየት ሶስተኛ ወገን ማምጣት ምናምን ወፍ አይታሰብም ነው ምላችሁ ምክንያቱም በመሃላቸው አስታራቂ ልጅ ተፈጥሯል ከዚህ በኋላ ሲጣሉ ሶስተኛ አካል አስታራቂ ምናምን ወፍ የለም ለልጃቸው ስሉ ቀጥለጠው ነው ይኖራሉ ነው ምላችሁ እና በዚህ አጋጣሚ አንዳንድ ሰዎች አላችሁ የፍቅርዬ ቤተሰቦች ሩታ ነው እንወዳታለን በጣም ነው የምንወዳትና አንዳንድ የሩታ እንትኖች አላችሁ አንዳንድ ነው ያልኳችሁ እንግዲህ ፍቅርዬን እንደንትን ምትጠሏል እንዴ ፍቅርዬ ምን አድርጋለች ነው የምትሉ ፍቅርዬ እንደው ለሁለቱ ትዳር እኮ ለሁለቱ ትዳር መሳካ ትልቅ ውለታ የከፈለች የራሷን ትዳር የራሷን ፍቅር መስዋዕት አድርጋ ነው የነሱ ትዳር እንዲቃና ያደረገችው ከፈጣሪ በታችና ፍቅርዬን እኔ ለምን እንደምትጠሏት በጣም ጥያቄ ፈጥሮብኛል እና አንዳንድ ሰዎች አላችሁና ቪዲዮና መስሩት ስማችሁን እዚህ ጋር መጥቀስ አይጠበቅብኝም እንግዲህ ሁላችሁም ታውቃላችሁ ፍቅርዬን እየሰደባችኋቱና እንዴ አረ ግዴላችሁም እግዚአብሔርን እኛ ሩታንም እንወዳታለን ፍቅርዬንም እንወዳታለን ሌላ ታሪክ የለም እዚህ ጋር እነሱም ደግሞ በጣም ነው የሚዋደዱት ለቪዲዮ ብለው እነሱ እንደዚህ ስላሉ እኛ ደግሞ መነካከስ የለብንም እና አደብ ግዴለንምና የሩታና የአብርሽ ቤተሰቦች ደስ ብሎናል ይሄው በፋንዲሻ ቤተሰብስብም እንኳን ደስ አላችሁ እኛ ደስ ብሎናል ለላችሁ ወዳለው በድንጋሚ እንኳን ደስ ያላችሁ ቪዲዮን ያያየን ሐሳብ አስተያየት የምንሰጥ ይሆናል እስከ መጨረሻው አብራችሁ ቆዩ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ ውድ ቤተሰቦቼም ላይክ ያደረጋችሁ እስከ መጨረሻው ቆዩ እወዳችኋለሁ በዚህ ስለተጠነቀቅንም ምናምን አይደለምና ዋናው ፈጣሪ ሲል ነው ሁሉም ነገሮች የሚሆነው ማለት ነውና ዶክተሩ መጥቷል ኦሬዲ አሁን እንገባለን ወፍታ ይቀርበኝ ከፍታለች እስኪ ቼክአፕና ያለን እንግባ እስኪ ወይኔ ፈጣሪ ምንሳናዋል እግዚአብሔርን ለዚህ ክብር ለዚህ ወግ አበቃቸው ጌታ ይመስገን ነው እንግዲህ ምንም አንደለም እኛ ደስ ብሎናል አይኔን ላይ ነው ባይኔ ይሄው እየተወረገረገ ነው ልጁ አብርሃም አላመነም ነበር ይሄው ማየት ማመን ነው ብላ አሳመነችው እግዚአብሔር በነገራችን ላይ በትላንትናው ቪዲዮ ነው ራሱ አላመንኩኝም ነበርና ያው ብዙ ጊዜ ከዚህ በፊት ፕራንክ ይደራረፉልን የለም በልጅ
አርግዣለሁ ምናምን እያሉ ፍራንክ ይደራረጉ የለ። ዛሬ እንግዲህ አሳምናናለች። የምር እኔ በጣም ደስ ብሎኛል። እንግዲህ ደስታችንን ለመግለጽ ነው ዛሬ የመጣ ነው። እግሩ ነው ጭራሽ ስንት ወር ቢሆነው ነው እንዴ? ስንት ወር ቢሆነው ነው ይሄ ልጅ እግሩ ሁላ እስኪታይ ድረስ? ብቻ እኔ ደስ ብሎኛል የምር ብቻ ይታያል። ዋው የምር እኔ ቤተሰቦቼ እግዚአብሔርን እንዲህ በፈተና አልፎ በብዙ ስቃይ በብዙ መከራ አልፎ የሚሰምር ትዳር ፈጣሪ አምላክ ይስጣችሁ። ለሁላችሁም እግዚአብሔርን እንዲህ መጨረሻው ያማረ ትዳር ይስጣችሁ። ምንም አልልም። እንግዲህ ሁላችንም እንመኛለን። ፈጣሪ ምኞታችንን ያሳካል። በአንድ ቀን እንደተመኘን አንቀርም፣ እኛም እናያለን። አበጋዝ እኮ አላመንም። 16+5 ይላል ተቀራራቢ ቀደም 16+6 ነው የሚሆነው። ሰላም ካንዲዳት በጣም ኮምፓራብል አሪፍ ነው ተቆጥቶ ደግሞ በዚህ ሰዓት ግራም አናይም ግን ከየም የተሰራ ማለት ይችላል 7 ግራም ይሄ ወድሜ ለዟ ወጋየው ዘንድሮ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄ ወድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ተጥሮ ሁሌ የሕይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነኝ። የምሬን ነው እግዚአብሔርን። የፍቅርዬን ቤተሰቦች የፋንዲሻ ፋሚሊ እንግዲህ ደስ ይላቸዋል ብዬ ተስፋ አደርጋለሁ። እግዚአብሔርን ሁሌ የሰው ደስታ ስለሚያስደስተን አቦ ይመቸን። አብርሽና ሩታ በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። ልጃችሁ በሰላም ተወልዳ አስታራቂያችሁ የምንጊዜም የሰላማችሁ ምክንያት እንድትሆን ፈጣሪ ያግዛችሁ። እንግዲህ ምንም አንልም እኛ ብቻ ደስ ብሎናል። እግዚአብሔርን እኔ ቃል ነው ያጠረኝ። እንግዲህ በዩቲዩብ ተጣምረው በዩቲዩብ ተጋብተው በዩቲዩብ ያደገ ሕፃን ብለን ስሙን ከአሁኑ እንሰይማለን። እንግዲህ ወይኔ እንግዲህ ፋሚሊዎቻችን ያለውን ነገር አይተን ምናምን ጀርበናል። ከምላችሁ በላይ ደስ ብሎናል። ኧረ እኛም ደስ ብሎናል። አባቢ እንዳንረብሽ ብለን ጩኸታችንን ምንም በቃ በኋላ ወይ አንደኛችንን ቤት ስንሄድ ወይ እንግዲህ የምር የደረሰባችሁ ሰዎች ስሜቱ ይገባችኋል ብዬ ተስፋ አደርጋለሁ። እኔ ከነጨራሹኑ ማላቀው እንዲህ ደስ ያለኝ እንግዲህ ልጅን ያከለ ነገር እግዚአብሔር አምላክ ሰጥቷቸው እንዴት ደስ ባይላችሁ? ይሄ እንደው አልተደሰቱም? እግዚአብሔርን አቡ ደስ ይበላችሁ። የእግዚአብሔር ስራ እንዴት አድርጎ የሰውን አፈጣጠር ምናምን በቃ መረዳት ሁላ እስከሚከብደን ድረስ ማለት ነው። የሚገርመው እና እሱ ብቻ ሳይሆን በዚህ ጊዜ የልብ ምቱን ምናምን ሁሉም ነገር እንዲያውቁ ለሰው ልጆች ራሱ ጥበብ መስጠቱ ይሄ እግዚአብሔር በጣም ድንቅ ስራ ነውና ቴክኖሎጂ ቴክኖሎጂን ተደግፈው እንግዲህ የፈጣሪ ስራ
ደስ ይላል። ኤቭሪቲንግ ሁሉንም ነገር ማወቅ ይቻላል በሰዓት የልብ ምቱን ሁሉንም ነገር እንቅስቃሴ ይውላል። የእጅጉን የእግር እንቅስቃሴ ባይታወቀኝም በጣም ደስ ይላልና ብቻ ደስ ይላል። በጣም ደስ ይላል። በደንብ ስረጋጋና ቀጣይ ስንገናኝ በደንብ አወራቸዋለሁ። አሁን ግን እየቀባጠርኩም ነው መሰለኝ ትክክል አማራው ነገር ልክ ነሽ። እንግዲህ ከዚህ በኋላ በቃ ሩታ እንክብካቤ በፊትም ያው እንግዲህ እንክብካቤ ያስፈልጋታል። አሁን ደግሞ ሞር እንክብካቤ ያስፈልጋታል ማለት ነው። ፈጣሪ ልባችንን አይቶ ደግሞ ዱባይ ያለን እኮ ብዙ እኔ ግራ ነው የገባኝ። በቃ ፈጣሪ ለራሱ ለፈጠረው ፍጥረት እንደሚጨነቅ ያወቅኩት ዛሬ ነው ማለት ትችላላችሁ። ልክ ነው። እግዚአብሔርን ዱባይ ላይ ብዙ እንቅስቃሴዎችን ሲያደርጉ ነበሩ። ግመል ነው እንደሚባለው ግመል ነው አይደል? ይሄ የሚወጣው ነገር ሞተር እየነዱ ብዙ ቦታዎችን እየሄዱ ነበር። እንግዲህ የምሬ ይሄ ነገር ፈጣሪ ከኛ በላይ ለራሳችን እንደሚጨነቅ ነው የሚያሳየውና በሁሉም ነገር ፈጣሪ ልናመሰግነው ይገባል። እግዚአብሔርን ከኛ በላይ ስለኛ ስለሚጨነቅልን የፈጠረን ዓላማ ስላለው ከኛ በላይ ስለኛ ስለሚጨነቅ እግዚአብሔርን አንድ ነገር ጎደለ ምናምን ብለን ማማረር የለብንምና እግዚአብሔር ይመስገን በሁሉም ነገር ላችሁ በላይ ማለት ነው። እዛ ግመል ላይ እየወጣን ነበር። አንዴ ሞተር፣ አንዴ የሆነ ነገር፣ አንዴ ፒስታ መንገድ እየገባን ግን ምንም በቃ አልተፈጠረምና አሁን ሰላም ነው አለን። ሁሉ ነገር ሰላም ነው፣ ምንም ነገር የለም ሲለኝ ገረመኝ ማለት ነው። አስቡት፣ ብዙ እንቅስቃሴ አድርገናል ዱባይ ላይ። የእግር ጉዞ ትላላችሁ፣ አንዴ ፒስታ መንገዶች ለፈጣሪ ምን ይሳነዋል? እናንተ ባላሰባችሁት ነገር እንግዲህ ምናልባት ለሩታ ይታወቃች ይሆናል፣ የሆነ ለየት ያለ ስሜት ይሰማች ይሆናል። ግን በዛ ላይ አልባነነችም። እንግዲህ ፈጣሪ ገዛው ምህረቱ ጠበቀው በዝቶ ዛሬ በሰላም ልታዩ ትችላችኋል። በድጋሚ እንኳን ደስ አላችሁ። የፈጣሪ ስራ ነው። ደስ ብሎናል፣ ተቀብለናል ሁሉን ነገር። አሁን ቀጥታ እንግዲህ ወደ ቤት እንሄዳለን። ሩታዬ አሁን እራት ከዛሬ ነው የሚጀምረው። ዛሬ ውጭ እራት ጋብዝሻለሁ፣ ከዛ ወደ ቤት እንሄዳለን። እንግዲህ ከአሁን በኋላ አብስለ ከተኛችበት ቀስቅሰሃት እማ ነይ ቁርስ ደርሷል እያልካት ተንከባከባት። እንግዲህ የምሬ ነው። ሴት ልጅን የሚንከባከብ ወንድ በባህሪው ማለት በጥሩ እናት እንዳደገ ማሳያ ነው እና ተንከባከባት አባቢ። እረፍት ማድረግ አለብሽ። ከዚህ በኋላ ቀን ሙሉ እንቅስቃሴ አይፈቀድም። እረፍት ያስፈልግሻል። እንዴ እረፍት ያስፈልግሻል። እንቅስቃሴ እኮ ጥሩ ነው። አይ ሞር የበዛ ማለት ነው። የበዛ እንቅስቃሴ ያስፈልግም። ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄ ወድሜ ለሷ በፍቅሩ አምሮ ጎኔ እኔ መባግ ደረሰ የምር እንኳን ደስ አላችሁ። የአብርሽና የሩታ ፋሚሊ የፍቅርዬ ፋሚሊ እንኳን ደስ አላችሁ። ሲያጠፉ እየቀጣችሁ ጥሩ ነገር ሲሰሩ እያበረታታችሁ ለዚህ ወግ ማዕረግ ከፈጣሪ በታች እናንተ ስለሆናችሁ ያደረሳችሁ ይሄው እኔ በፍቅርዬም ስም በሩታም ስም በአብርሽዬም ስም በነፉፉም በሁሉም ስም ላመሰግናችሁ እወዳለሁ። ትልቅ ክብር አለኝ ለእናንተ። የምሬን ነው። የፍቅርዬ ቤተሰቦችን ፍቅርዬም አንድ ቀን እንዲህ አይነት ወግ ማዕረግ ደርሷት ለዚህ ትልቅ ክብር እንደምትበቃ ባለሙሉ እምነት ነን። እንግዲህ ቤተሰቦቼ እኛ እናስባለን፣ ፈጣሪ ያሳካዋል። እንግዲህ ቤተሰቦች የኔ መልካም ምኞት ነው እሱ። ለማንኛውም ውዶቼ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ በሩታ ደስታ ስለተደሰታችሁ የሩታን ፋሚሊ የፍቅርዬን ቤተሰቦች እንግዲህ አታሳፍሩኝ። ሩታን እንደምትወዷት ኮመንት ላይ ጻፉልኝ፣ እንዳታሳፍሩኝ። እንግዲህ ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በአሪፍ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ይመቻችሁ። ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄ ወድሜ ለሷ በፍቅሩ አምሮ ጎኔ እኔ መዋቅ ደረሰ